ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። እንዴት ነው ከኔ ጋር ምን ሰራቸውን የተለያዩ ስራዎች በየቤታችሁ እየሰራችሁ እየሞከራችሁ ነው? በጣም ደስ ይላል ልጆችዬ። እኔም ታዲያ ለእናንተ የሚሆኑ በጣም ቆንጆ ስራዎችን ይዤላችሁ እየመጣሁ ነው። እናንተን የሚያበረቱ እናንተን ጎበዝ የሚያደርጉ በጣም ጎበዞች። ዛሬም ታዲያ ልጆችዬ እናንተን በጣም የሚያስደስታችሁ በደንብ አድርጎ ደግሞ የፈጠራ ስራችሁን የሚያበረታላችሁ የሚያጠነክርላችሁ አንድ ስራ ይዤላችሁ መጥቻለሁ። እስኪ እዚህ ጋር ይሁንና ምን እንደሆነ ገምቱ። በጣም ጎበዝ ልጆች ሁላችሁም ገምታችኋል። ዛሬ እንግዲህ በቀላሉ የምትሰራ አያችኋት ክንፏን የምታማታ ወፍ ነው የምንሰራው። አያችሁ ደስ ትላለች አይደለ? እንደዚች ያለችዋን ቆንጆን የምትበረዋን ወፍ ለመስራት ደግሞ የሚያስፈልጉን ነገሮች አሉ። በዋናነት እንግዲህ ጠንከር ያለ ወረቀት ካገኛችሁ ወይ ክላሰር ወይም ደግሞ የቻርት ወረቀት ምንለውን ማግኘት ከቻላችሁ እሱን ታዘጋጃላችሁ። እንዲሁም ደግሞ ክር፣ ቀለም ያለውን ወረቀት፣ ማርከር፣ መቀስ፣ ማጣበቂያ ይሄ ሁሉ ስለሚያስፈልገን እነዚህ ነገሮች ሁሉ ማዘጋጀት ይኖርባችኋል። ታዲያ ልጆችዬ እስክታዘጋጁ ድረስ እኔ ተወሰነ ደቂቃ ልስጣችሁና ተመልሼ እመጣለሁ። እሺ ልጆች ይሄ እንደምታዩት እኔ እዚህ ጋር ነጭ ወረቀት ጠንከር ያለ ነጭ ወረቀት ተቆርጦ የተዘጋጀ አዘጋጅቻለሁ። በመጀመሪያ ልጆች ይሄ ስዕሉን እንስልና ቆርጠን ካዘጋጀን በኋላ ስለምናጣብቀው እያንዳንዱን የወፏን ክፍል ከዚህ ጋር እያየን በደንብ አድርገን በእርሳስ ያዘጋጀነው ወረቀት ላይ እንስላለን ማለት ነው። ተመልከቱ። መጀመሪያ የምናደርገው እንደዚህ እናዘጋጅና የክንፏን ክፍል ቀስ አድርገን እንስላለን። እንደዚህ አድርገን የክንፏን ክፍል ብቻ ስለን እናዘጋጃለን። ከዛ እያንዳንዱን ክፍል ቀድመን ሰርተን እናዘጋጅና ከጨረሰን በኋላ እየወሰድን እናጣብቃለን። አንደኛ ልጆች ይሄ እንደዚህ ያረጋችሁ ስዕሎችን ስትስሉ ቅርጻ ቅርጾችን ከመስራት የበለጠ ደግሞ የስዕል ችሎታችሁንም ማዳበር ትችላላችሁ። አሁን እዚህ ጋር እንደምታዩት የክንፏን ክፍል ሰርቼ ጨርሼ እንደዚህ አዘጋጅቻለሁ። በመቀጠል ደግሞ የታችኛዋን የእግሯን ክፍል ወይም የታችኛዋን የክንፏን ክፍል ደግሞ እንደዚህ እናደርግና እሱንም ከታችኛው ክፍል ወስደን እናዘጋጃለን። ከዛ የላይኛውን ክፍል ደግሞ በትንሹ እዚህ ጋር ያለውን የፊቷን ክፍል ደግሞ እንዲሆንልን ተወሰነች እንደ ጸጉር ወጣ አድርገን እንሰራና ክብ ቅርጹን በጥንቃቄ እንሰራለን። ይሄው ልጆች እኔ በዚህ መንገድ አዘጋጅቼ ጨርሻለሁ። እናንተ ማችሉ ከሆነ ደግሞ ታላላቆቻችሁ እንዲያግዟችሁ በመጠየቅ አብራችሁ በደንብ አድርጋችሁ የሚያምር ስራ ማዘጋጀት መስራት ትችላላችሁ። ይሄው አሁን ሰርተን ጨርሰናል። ስለዚህ ሁሉም ክፍል ዝግጁ ስለሆነ ምን እናደርጋለን? በመቀሳችን ቀስ እያለን ቆርጠን እናወጣለን። እሺ ልጆች ተመልከቱ። በመጀመሪያ ልክ እንደዚህ እንደምታዩት የግራም የቀኝም የክንፍ ክፍሏ እንዲሆንልን አድርገን እንደዚህ አዘጋጅተን ጨረስን። በመቀጠል ደግሞ ቅድም የሳልናቸውን ሌሎች ክፍሎችን ደግሞ በጥንቃቄ ቆርጠን እናወጣለን ማለት ነው። ያው ይሄ ደግሞ የታችኛውን ክፍል እንደዚህ አዘጋጀን። ቅድም ደግሞ የሰራነው የላይኛው የፊቷ ክፍል አለ አይደለ? እሱንም ደግሞ ልጆችዬ በጥንቃቄ ቀስ ብለን ቆርጠን እናወጣለን። እሺ ልጆች ተመልከቱ። ይሄንንም ጨረስን። አሁን ራሱ እንዲህ ስታዩት በጣም የምታምር ወፍ ሆናለች አይደል? እስኪ ቢጫ ቀለም ባለው ወረቀት እንስራ። ሁሉም ስለማያስፈልገን ወረቀታችን እንዳይባክንብን መጀመሪያ ወረቀታችንን እኩል ሁለት ቦታ ቆርጠን አንደኛውን ክፍል ብቻ እንጠቀማለን። እሺ ልጆች እዚህ ጋር የክንፉ ክፍል እንዲሆን እንደዚህ እንጠፋውና በመጀመሪያ በዚች ቅርጽ ልክ በእርሳሳችን
ቅድም የቀረጽነውን አይነት እንቀርጽና እናወጣለን። አሁን ባያችሁት ልክ እንደዚህ እናደርግና እኩል በያዝ ነው ተመልሰን ከምናበላሸው ራሱን አጥፈን በጥንቃቄ እንቆርጠዋለን። አያችሁ በዚህ መንገድ እናዘጋጅና ለየብቻ ስለሆነ የምንለጥፈው ምን እናደርጋለን? ሁለት እኩል ቦታ እንቆርጠዋለን። እንደዚህ አድርገን እናዘጋጃለን። በመቀጠል ደግሞ የመሃልኛውን ክፍልም ፊቷ ላይና እግሯ ላይ ያለውን ክፍል እንደዚሁ በቆንጆ ሁኔታ በጥንቃቄ እናዘጋጃለን። እሺ ልጆች አሁን ሁሉንም ክፍል ስላዘጋጀን እስኪ እያጣበቅን ደግሞ እንየው። በመጀመሪያ እንግዲህ እዚህ ጋር ለመሃሏ ክፍል ያዘጋጀናትን በደንብ አድርገን እንቀባና ወረቀቱን እንለጥፈዋለን። እቺ ክብ ቅርጿን ለዚች አድርገን እንለጥፋለን። አያችሁ እናንተም ልክ በመጀመሪያ እንደዚህ እንደማሳያችሁ ታጣብቃላችሁ። በመቀጠል ደግሞ ለክንፎቹ ያዘጋጀነውን ክፍል በጥንቃቄ ቀስ እያልን በቦታው እየወሰድን እናጣብቃለን። አያችሁ ልጆች ያው መጀመሪያ እንደዚህ አድርገን ዋናውን ክፍሉን ሰርተን ጨረስን ማለት ነው። በመቀጠል ደግሞ እስኪ ከታች ያለውን እናጣብቅና ከዛ ወረቀቱን ደግሞ ላዩ ላይ እንለጥፍበታለን። ያው እንደዚህ ማለት ነው። አሁን ደግሞ የቀረን የላይኛው የአንገቷ ክፍል ነው። እሱንም በጥንቃቄ እናጣብቅ እስኪ። አሁን ጨርሰናል። የቀረን የፊቷን ክፍል እንሰራና ከዛም ክንፏን እንዴት አድርጋ እንደምታማታ ደግሞ እንዴት እንደሚሰራ አሳያችኋለሁ። ያው እንደዚህ ሰርተን ከጨረስን በኋላ እስኪ የላይኛውን ክፍል ደግሞ በእርሳስ የአፏ ክፍል እንዲሆን የአይኗን ክፍል እያንዳንዱን ክፍል በጥንቃቄ እንስራላት። እዚች አፏ ጫፍ ላይ እንመጣና አሁን የቆረጥናትን ያዘጋጅነውን ወረቀት ደግሞ ቀስ አድርገን እናጣብቀው። እሺ ልጆች የአፏ ክፍል እናያችሁት እንደዚህ ከተጣበቀ በኋላ የአይኗን እንሰራና በማርከር ደግሞ የአፉን ቅርጽ እንሰራለን። ከዛ የምንጠብቃትን በጣም የምታምሯን ወፍ እናገኛታለን። አሁን ደግሞ ነጭ ቀለም ባለው ወረቀት የአይኗን ክፍል እንስራ። አሁን ልጆች የጥቁር ቀለም ባለው ማርከር መጀመሪያ የውስጡን የአይኗን ክፍል እንሰራለን። እሺ ልጆች አሁን ወፋችን እንደዚህ ተዘጋጅታለች። የክንፏን ክፍል እንዲመስልላት ወደ ውስጥ መስመሮችን እናዘጋጅና የቀረውን ደግሞ በደንብ አድርገን አሳምረን እንሰራላታለን። አንድ ቀለም ባለው ወረቀት ይሄን ቅድም የተጠቀምንበትም ስለሚሆነን እሱን በመጀመሪያ የሚያስፈልገንን ያህል እንቆርጥና እናዘጋጃለን። ከዛም ልጆችዬ ከዚህ በፊት ብዙ ጊዜ ወረቀት ጠምልለን ብዙ ስራዎች ሰርተን የለ ልክ እንደሱ ወረቀታችንን ወደ ውስጥ አድርገን እንጠመልልና እንደምንፈልገው ቅርጽ እናስይዘዋለን። በጣም ጥብቅ እንዳታደርጉት እሺ ልጆች። በተቻለ ወረቀቱን ላላ አድርጋችሁ ክራችን በደንብ እንዲገባልን እንዳያስቸግረን መሆን ስላለበት ሳታጠብቁ ስሩት። ያው ልጆች በዚህ አይነት መንገድ አዘጋጀን። አሁን እኔ ክሩ በቀላሉ እንዲገባልኝ መርፌ አድርጌበት ነው ያዘጋጀሁት፣ ልክ እንደዚህ ማለት ነው። ምክንያቱም እንደዚህ ስትከቱት መርፌው በቀላሉ ክሩን ይዞት ወርታች ይመጣል። እሺ ልጆች አያችሁ፣ መርፌውን እንደዚህ ቀስ ብላችሁ በቀዳዳው እንዳልኳችሁ ሳታጠቡት ከሰራችሁ በመርፌው ቀጥታ ክሩ ይገባላችኋል። ከዛም ከዚህ ጋር እንዳይወጣባችሁ ጥንቃቄ እያደረጋችሁ መርፌዋን ከክሩ ላይ ቀስ ብለን ቆርጠን እናወጣታለን።
እንደዚች አድርገን ማለት ነው። ከዛም መጀመሪያ እዚህ ጋር ማያያዣውን እንዳይወድቅብን መሀል ላይ ማጣበቂያ እንቀባና እሱን እናያይዛለን። አያችሁ እንደዚህ ማለት ነው። ከዛ ክሩን እዚህ ጋር ያስገባነውን ወፈር አድርገን ስለሆነ የምናስገባው ሁለት እኩል ቦታ እንከፍለዋለን። ሁለቱን የከፈልነውን ደግሞ ክር አንዱን በአንድ ክንፍ አንደኛውን ወደ አንድ ክንፍ እናደርግና አንዱ ክንፍ ላይ አንደኛው ክንፍ ላይ ደግሞ አንዱን ወስደን እናጣብቃለን። እሺ ልጆች አያችሁ አሁን አጣብቀን ጨርሰናል ማለት ነው። እስኪ እንደዚህ እናስተካክላትና እንሞክራት። በመጀመሪያ በጣም እንዳይርቀው ወረቀቱን ምን ማድረግ አለባችሁ? አጠፍ ማድረግ አለብን። አሁን እስኪ እንሞክረው። እሺ ልጆች ተመልከቱ። አያችሁ ወፋችን እየበረረች ነው ማለት ነው። አያችሁ። ስለዚህ በቀላሉ ወረቀትን ተጠቅመን ክርን ተጠቅመን በጣም የምታምር የእውነት የምትበር ወፍ የምትመስል ማዘጋጀት መስራት ቻለን ማለት ነው። ቆንጆ የፈጠራ ስራ ነው አይደለ? ሁላችሁም ወደዳችሁት? በጣም ጎበዝ ልጆች። እሺ ልጆችዬ እናንተም በየቤታችሁ ልክ እንደዚሁ አሳምራችሁ ቆንጆ አድርጋችሁ እንደምትሰሩ አልጠራጠርም። ጎበዝ ልጆች በየቤታችሁ በደንብ ተለማመዱት። እሺ ጎበዞች፣ በጣም ወዳችኋለሁ። በጣም ነው የምትናፍቁኝ። ትምህርታችሁን በአግባቡ ተከታተሉ፣ በደንብ አጥኑ። ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች።